ድፍረት ሳይሆን አይቀርም ያስብላል። ፍርጥርጥ አድርገው ማውራት አይፈሩም ፈረንጆቹ። ሰሎሜም ሆነች ወላጆቿ የአደጋውን መንስኤና የሆነውን ነገር ሁሉ ለማወቅ ያደረጉት ጥረት እጅግም ፍሬ አላገኘም። ወደ ሶለን መኖሪያ አፓርትመንት ዶክመንቶቹንና ዕቃውን ለማምጣት ሄደው ነበር። አብረውት ከሚኖሩ ደባሎች አንዱ ጓደኛው ከዚሁ የመገደል ሙከራ ጋር በተያያዘ ጉዳይ መታሰሩን ደርሰውበታል። ፖሊሶችም መጥተው የአንዳንድ ዶክመንቶችን ፍተሻ ከማድረጋቸው በፊት ሶለን በነበረበት ቡድን ውስጥ የነበሩ ሰዎች ብዙ ዶክመንቶቹንና ላፕቶፑን ጨምረው ወስደው ነበር። ይህንን አሁንም እዛው አፓርትመንት ውስጥ የሚኖር አንድ ጥቁር ወጣት ነው የነገራቸው። ወደ አፓርትመንቱ የሄዱት አደጋው ከደረሰ ከአንድ ሳምንት በኋላ ነው። በየሳምንቱ ሆስፒታል እየተመላለሰ የሚከታተለው መርማሪ ፖሊስም ሆነ ሌሎቹ የምርመራ ቡድን ሠራተኞች አደጋው ዝም ብሎ ግጭት እንዳልሆነና ምርመራው እንዳላለቀ ነግሯቸዋል። በአራተኛው ሳምንት ላይ የኤፍቢአይ መኮንኖች የሆኑ ሁለት ሰዎች መጥተው ቤተሰቡን አናገሩ። ከሶለን ግን ያንንም ያህል ኢንፎርሜሽን ስላላገኙ እንደሚመለሱ ነግረዋቸው ካርዳቸውን ለሶሎሜ ሰጥተው እንደ ማስጠንቀቂያም ጠቃሚ የሆኑ ዶክመንቶቹንና የግል መረጃዎቹ ሁሉ ምናልባት ተሰርቀው ስለሚሆን ክሬዲት ካርዱንና ሌሎች የባንክ አካውንቶቹ ካልተዘጉ እንዲዘጉ መከሩ። በዚህ ጊዜ ሶለን ሶፊ እያለ እንደሚወራጭና አብራው ባደጋው ውስጥ የነበረች ገርል ፍሬንዱ ልትሆን እንደምትችል ነገረቻቸው። የሶፊያን ጉዳይ ስትጠይቃቸው ምርመራው አሁንም በሂደት ላይ ስለሆነ ስለ እርሷ ምንም ልንነግርሽ አንችልም አሏት። የሶለን ስልክ ባደጋው ጊዜ ከመኪናው ውስጥ ስለጠፋ ምንም ሌላ መረጃና ቁጥሮች ስላላገኘች ማንንም ደውላ መጠየቅ አልቻለችም። የቀረው ተስፋ ሶለን በትክክል ሲነቃ የሚሰጠው ኢንፎርሜሽን ወይም ነቅቶ ፓስወርዱን ካስታወሰ ኢሜሉን ከፍቶ የሚገኘው መረጃ ብቻ ነው። አለበለዛም ይህች ሶፊያ የተባለች ምስጢራዊት ጓደኛው ከተገኘች ወይም ሶለንን ፍለጋ ከመጣች ብቻ ነው ያለው ተስፋ። እነ ሰሎሜ ምርመራው አልቆ ፖሊሶቹ የሚሉትን መጠበቅ ስቃይ ሆኖባቸዋል። ሁሉም ለምንድን ነው ኤፍቢአይ እየተጨመረበት? ይሄ ልጅ ምን አይነት ነገር ውስጥ ገብቶ ይሆን? የአሸባሪነት ሥራ በሚፈጽም የወንጀል ድርጅት ውስጥ ሳያስበው ገብቶ ይሆን ወይስ በሱስ አምጪው ዕፅ ንግድ ላይ ተገኝቶ ይሆን? በዚህ የተነሳ ነገሩ ለሁሉም የባሰ ግራ የሚያጋባና አስጨናቂ ሆኖባቸዋል። በአምስተኛው ሳምንት በከፍተኛ ደረጃ ተሽሎት ከዋናው ሆስፒታል ወደ ማገገሚያ ሆስፒታል ተላለፈ። አሁን ብዙ ጥያቄዎችን በዝርዝር ባይመልስም የሚፈልገውን አዎ ወይም አይ በሚል መልኩና ጥቂት ቀላል ቃላትን መናገር ጀምሯል። በዚህ ሆስፒታል የንግግር፣ የአካል እንቅስቃሴ፣ የማኅበራዊና የኑሮ ችሎታዎች ማዳበሪያና መልሶ ማቋቋሚያ ሕክምና ነው የሚሰጠው። አሁን ሕይወቱ ተርፋ ያለ የሚቀጥለው ደግሞ የአእምሮውን ተግባር ቢቻል ወደ ቀድሞ ቦታው ካልሆነም እስከ ተቻለው ለመመለስ ጥረት ማድረግ ነው። የሶለን ጤና መሻሻል ለሰሎሜ ትልቅ ደስታ ፈጥሮላታል። ትንሽ ርቀት በድጋፍ መሄድ ችሏል። የተወሰነ ይሁን እንጂ ማውራትና መሳቅም ጀምሯል። ምግብ በእጁ መብላት ጀምሯል። አልፎ አልፎ ትን ስለሚለው ያው በጥንቃቄ ነው። ለረጅም ጊዜም የመተንፈሻ ማሽኑ የአየር ቧንቧው ጉሮሮ ውስጥ ስለቆየ ጡንቻዎቹ ሳይላሉ ስላልቀሩም ይሆናል ብለው ነው ያስረዷቸው። በግራ ጎኑም ከአደጋው ጋር ተያይዞ 5 የጎድን አጥንቶቹ ስለተሰበሩ አተነፋፈሱ ላይ አሁንም ትልቅ ተጽዕኖ ፈጥሯል። ትንታው ደግሞ ምግብና ፈሳሽ ወደ አየር ቧንቧ አስገብቶ አደገኛ ኢንፌክሽን ሳምባው ውስጥ እንዳይፈጠር ይፈራል። የራሱ ላይ ቁስል ሙሉ ለሙሉ ባይድንም ጠገግ ብሏል። የማገገሚያው ሕክምና አድካሚ ነው። እንቅልፉ ደና ቢሆንም አሁንም ላበላብ ሆኖ እየባነነ በመሃል ይነቃል። የሰሎሜ መኖር ከሕክምናው ያላነሰ ለመትረፉ አስተዋጽኦ አድርጓል ማለት ይቻላል። ትዕግስቷና ፍቅሯ ልክ የለውም። የሆስፒታሉ ሠራተኞችም በጣም ወደዋታል። ሶለን አሁን የማስታወስ ችሎታው በከፊል የተመለሰ ከመሆኑም ባሻገር ንግግሩም በፍጥነት እየተስተካከለ ነው። ደጋግማ ስለ ሶፊያና ስለ አደጋው የሚያስታውሰውን ብትጠይቀውም ይህ ነው የሚባል ነገር ሊነግራት አልቻለም። ቆይቶ ግን
ከሶፊያ ጋር አብረው አምሽተው ከራት ሲመለሱ መንገድ ላይ ተኩስ እንደተከፈተባቸውና እሷም እጇን እያወናጨፈች ስትጮህ ትዝ እንደሚለው ነገራት። 2 መኪኖች ከግራና ከቀኝ መጥተው ተኩስ እንደከፈቱባቸው ትዝ እንደሚለው፣ እጽ መውሰዱም ሆነ መስከራቸው ትዝ እንደማይለው ነው የነገራት። አሁንም ስልኩ የት እንዳለ ወይም የሶፊያ ስልክ ቁጥር ስንት እንደሆነ ወይም የኢሜይሉ ፓስወርድ ምን እንደሆነ ሊያስታውስ አልቻለም። ሰሎሜም ልታስጨንቀው አልፈለገችም። እርሱ ግን መቃጀቱንና የሶፊያን ስም በእንቅልፍ ልቡ መጥራቱን አላቆመም። አሁንም ስለ ቡድኑ ጉዳይ ለቤተሰቡ ምንም ዝርዝር ነገር አላወራም። በዚህ መሃል አንድ ቀን ሻል ብሎት ሐኪሙ እንዲያናግሩት ስለፈቀደ የምርመራ መኮንኖቹ ትንሽ ሊያናግሩት ሞክረው ገና የማስታወስ ችሎታው ብዙም ስላልተመለሰ ያሰቡትን ያህል ሳይረዳቸው ቀረ። ስለ ሶፊያም ጉዳይ ጠይቋቸው ለጊዜው ምንም መረጃ ሊሰጡት እንደማይችሉ ነገሩት። ይህም ጭንቀቱን ጨምሮበታል። ይኸው ሰሎሜም አሜሪካ ከመጣች 2 ወር አለፈ። ክብረው ከሥራ ውጭ ከዛ አይጠፋም። ሕይወቱ ሁሉ ሆስፒታል ሆኗል ማለት ይቻላል። ድሮም ቤተሰብ ስለሆነ ለሰሎሜ ወላጆች የተለየ ነገር ባይሆንም ሰሎሜ ግን ነገሩ ከዛ በላይ እንዳይሆን አሳስቧታል። ተረኛ ሆኖ የቀረቀን እርሷም ቅርቅር ይላት ጀምሯል። ደግነቱና ውለታው በጣም ነው ልቧን የነካው። ደግሞ ያሳዝናትም ጀምሯል። በተለይ አሁን ሶለንም እየተሻለው ስለሆነ አልፎ አልፎ እናቷ ወይም አባቷ ሲኖሩ ከክብሮም ጋር ወጣ ማለት ጀምራለች። በዚህ መካከል ደግሞ ከወደ አገር ቤት ከኤርትራ አሳዛኝ ዜና መጣ። ክብሮምን ሊጠይቁ ለመምጣት በዝግጅት ላይ የነበሩት እናቱ ድንገት ታመው ማረፋቸው ተነገረው። ክብሮም እጅግ አዘነ። አንድ እህቱ ከባሏ ጋር በሥራ ምክንያት አውስትራሊያ ነው ያለችው። ክብሮም የመጨረሻ ልጅ ነው። ቅርብ ያሉት ዘመዶቹ፣ አክስቱና ቤተሰቦቿ ሚሊዋኪ በሚባል ከተማ ይኖራሉ። ከተማው ለቺካጎ ቅርብ ከ1 ሰዓት ተኩል እስከ 2 ሰዓት የሚያስኬድ ርቀት ያለው ነው። ይህም ሰሎሜንና ክብሮምን የበለጠ ሳያቀራርባቸው አልቀረም። ሰሎሜ ደግሞ ክብሮም ሶለን ታሞ ለዋለው ውለታ አሁን ብድር ለመመለስ የፈለገች ይመስላል። በዚህ መሃል ያለው መቀራረባቸው ግን የሚፈጥረውን መዘዝ እምብዛም ልብ ያለችው አይመስልም። ሶለን በጣም እየተሻለው ስለመጣ አንዳንዴ ማንም አያድርለትም። የማስታወስ ችሎታውና የአእምሮ ቅልጥፍና በተወሰነ መጠን ተመልሶለታል። አሁንም ገና ሐሳቡን እንደፈለገ መግለጽ አልቻለም። ትንሽ አውርቶ ሐሳቡ ይጠፋበታል ወይም ተበሳጭቶ ይተወዋል። እንደ ድሮው ተጫዋችና ያሰበውን የሚናገር መሆን ገና አልቻለም። በሰብዕናው ላይ ትልቅ ለውጥ ይታያል። አንድም ብዙ የጭንቅላት አደጋ የደረሰባቸው ሰዎች እንደሚሆኑት የዚያ ውጤት ሊሆን ይችላል። አሊያም የደረሰበት አደጋና ምክንያቱ እየታወቀው ሲመጣ የገባበት የድባቴ ስሜት ሳይሆን አይቀርም። አሁን ትንሽ ማንበብ፣ ከአባቱ ጋር ማውራት ደስ ይለው ጀምሯል። እርሱና አባቱ በመልክ ብቻ ሳይሆን በባህሪም ይመሳሰላሉ። ቀኑ የክብሮም የልደት ቀን ስለነበር ሰሎሜ እርሱን ለማስገረምና ለማስደሰት ብላ የተለየ ራት ልትጋብዘው ቀጠሮ ይዘዋል። ጆን ሃንኮክ በሚባለው ረጅም ሕንፃ ላይ ባለው ሬስቶራንት ነው ልትጋብዘው ያሰበችው። ከተማይቱንና ባሻገሩን ሁሉ የሚያሳይ 360 ዲግሪ እይታ ያለው ቦታ በመሆኑ ክብሮም ይህንን ቦታ በጣም እንደሚወደው ታውቃለች። ሬስቶራንቱ የሚገኘው 95ኛው ፎቅ ላይ ሲሆን ከእርሱ በላይ ባለው ፎቅ ላይ ደግሞ ቀለል ያለ ባር ላውንጅ አለ። ቀኑ ፍንትው ያለ ስለሆነ ዙሪያ ገባው በግልጽ ይታያል። ከተማውና ሐይቁ የሰሩት የውበት ስብጥር ቃል አይገልጸውም። አረንጓዴው ልምላሜ፣ ሰማያዊው ሐይቅና የተለያየ ኅብረ ቀለማትና መጠን ባላቸው ሕንፃዎች የተዋበው የከተማውን ብርት ከላይ ሲያዩት እቀፉኝ ይላል። ስጦታ ሽቶ ነው የገዛችለት፣ የሚወደውን ሁጎ ቦስ። እርሱም ዘንጠዋል። ያንተ ቀን ስለሆነ አትነዳም ብላው እርሷ ናት ከቤቱ በአባቷ መኪና ይዛው ወደ ቦታው የሄዱት። ክብሮም በመጠኑም ቢሆን ቀስ በቀስ ከእናቱ ሐዘን መጽናናት ጀምሯል። ቦታው ሲደርሱ
የልደት ስጦታው የጆን ሃንኮኩ ግብዣ ነፍሱን ነው ያምነሸነሸው። በእርግጥ ጥሩ ምርጫ ነበር። ክብሮም እንደ ልጅ ነው ያደረገው። ገና እኮ ሽቶ አልተሰጠውም። ትንሽ ዞር ዞር እያሉ በመስታወት በታጠረው ፎቅ ውስጥ ቺካጎን ከነባሻጋሯ ከቃኙ በኋላ በምዕራብ አቅጣጫ ሲደርሱ ልትገባ ያለችው ፀሐይ ቀልባቸውን ይዛ ቆመቻቸው። ይሄ መታደል ነው፣ ሁሌም የማያጋጥም ዕድል ነውና። ሳያስበው ክብሮምም እጁን ሰሎሜ ትከሻ ላይ ጣል አደረገ። እርሷም ምንም አላለች፣ ጠጋ ብላው ቆመች። የፀሐይዋን መጥለቅ አይተው ጥቂት ፎቶ ተነስተው ደውላ ወደ አስያዘችው መቀመጫቸው አመሩ። ወንበሯን ስቦ በማስተካከል እርሷን ካስቀመጠ በኋላ ራሱም ተቀመጠ። በመስኮት አጠገብ ስለነበር የተቀመጡት አሁንም እይታው የሚጠገብ አልነበረም። የሚጠጡትን አዘው የምግቡን ሜኑ ማየት ጀመሩ። ምግቡ እስኪመጣ ያመጣችለትን ስጦታ አውጥታ እየሰጠችው መልካም ልደትን በእንግሊዘኛ ዘመረችለት ቀስ ብላ። ክብሮም ከፍቶ ሲያየው ደስ አለው። ከሰሎሜ ሽቶ እጆቿን ወደሱ ወስዶ ምጥጥ አድርጎ ሳማቸው። ሳታስበው ፊቷ ቀላ፣ እንደማፈርም አደረጋት። አይኗን እያየ እንባ ባቀረሩ አይኖቹ ሰሊና፣ እኔ ምንም ቃል የለኝም፣ በጣም ነው የማመሰግነው። አንቺ ባትኖሪ ኖሮ የእናቴን ሐዘን እንዴት አልፈው ነበር። ደግሞ ደግነትሽና ይህንም ልደቴን እንዲህ አስበሽ ስላከበርሽልኝ በቃ አብኖ ወርድ ብሎ አሁንም እጆቿን ማሻሸት ቀጠለ። አረ ምንም አይደል፣ አንተ እኮ በጣም ጥሩ ሰው ነህ። ከዚህም በላይ ይገባሃል። የማትለዋወጥ ጥሩ ሰው ነህ አለችው እጁን እርሷን በተራዋ ጭምቅ እያደረገች። በዚህ መሃል አስተናጋጁ ምግባቸውን ይዞ ስለመጣ አትኩሮታቸውን ቀየሩ። የመጀመሪያውን አጎረሳት። ግሪልድ የሆነ አሳ ነበር እሱ ያዘዘው፣ እሷ ደግሞ ዶሮ። ትንሽ እንደበሉ ዛሬ እንደምወዳትና አሁንም የፍቅር ምርኮኛ እንደሆንኩ ልንገራት ወይስ ዝም ብሎ እየሄደ ባለበት በራሱ ፍጥነት ይፈንዳ እያለ በማመንታት በሐሳብ ጭልጥ ብሎ ሲሄድ ያዘችው። አረ ክብርሽ፣ በሐሳብ ተንሸራተ ከፎቅ እንዳትከሰከስ። አሁን ሌላ ሰው ደግሞ ማስታመም አንፈልግም አለችው እየቀለደች። አይደል ይገርማል እኮ አለ ራሱን ለመመለስ እየታገለ። ምኑ አለችው። አሁን ደግሞ እሱ ፊቱ ላይ ማፈር ይታይበታል። ያሰበውን ያወቀችበት ስለመሰለው ሳይሆን አልቀረም። ቦርሳዋ ውስጥ ያለው ስልክ ሲጮህ ለማንሳት ዞር ስትል መልስ ከመስጠቱም ተገላገለ። የሚለውን ለማሰብ ፋታ ያገኘ መሰለው። ስልኩን አውጥታ ስታየው ሕያው ነው። ሃሎ ሕያው፣ ሰላም ነው ስትለው ድምፁ ተለዋወጠባት። ባክሽ ትንሽ ችግር አለ። ምንድነው? ቤቢ ደህና ነው? ምንድነው? እያለች ተተረማመሰች። ቤቢን ራት ሲበላትን ብሎት በቃ አለ አይደል፣ አየርም አጥሮት አሁን ወደ ዋና ሆስፒታል በአምቡላንስ ወስደውታል። እኔም ወደዛው እየሄድኩ ነው። ማሚም አብራው ናት። ከቻልሽ እዛው እንገናኝ። ረጋ በይ ደግሞ። የት ነሽ? ወይኔ እሺ መጣው። እዚህ ከተማ ከክብሮም ጋር ነኝ። አልነገርኩም? አዎ ረሳሁት። ድንጋጤው ነው መሰለኝ። እስኪ ክብርሽን ላናግረው። አሁንም የምታደርገውን አታ እንደተለመደው እንባዋ ቀደማት። ስልኩን ለክብሮም ሰጠችው። ሃይ ምንድነው? ሶለንደን አይደለም እንዴ? ምን ባክ፣ ያው ትንታ ያስቸግረው የለም። ራት ሲበላ አስፓይሬት አረገ መሰለ። ወደ ድንገተኛ ክፍል ወስደውታል። እኔም እዛው እየሄድኩ ነው። ደግሞ ሃፒ በርዝዴይ ብራ። ታንክስ። በቃ አሁኑኑ መጣን። ዳውንታውን ነን። መጣን። እሺ ዊል ሲ ዩ እዛው። ቀስ በሉ። ስልኩን ዘጋው።